እናቴ ደጋግሜ ያስቤበታለሁ። ሀሳቤን አልለውጥም። ከዚህ ቤት ልወጣ ነው። እንዴት? ምን ተፈጠረ? እስከ መቼ እንደዚህ እንሆናለን? እኛ እኮ ህጻናት አይደለንም። ኑኑ፣ እኔ መጥፎ ሰው አይደለም። አልጎዳሽም። እወድሻለሁ፣ አከብርሻለሁ፣ እንከባከብሻለሁ። እባክሽ እያየሁሽ አትቀየሪ። ቤሉ ተወኝ። እኔ ካንተ ጋር መሆን አልችልም። እኔ ማንም አይደለም። ተወኝ በቃ። ኑኑ፣ እወድሻለሁ ያልኩሽ ነው። ሰማሁ ግን አይሆንም። በእውነት ነው የምልሽ። በአሁኑ ከሄድኩኝ አልመለስም። ስለዚህ መስተካከል የሚችል ነገር ካለ ተነጋግረን መፍታት እንችላለን። እኔ አልፈልግም። ኧረ ተይ ኑኑ። አይሆንም ቤሉ፣ በቃ እኔ አልፈልግም። እሺ ማይልኝ፣ አልፈልግም አልወድህም ብለሽ ማይልኝ። እሺ ትንሽ አስቢበትና ትነግሪኛለሽ። እያታወርችን እቺ ልጅ ምን ሆናለች? አሁን በእኔ ፋንታ ሌላ ሰው መጥቶ ቢሆንስ? እድሉ ሲጭ እሺ አሁን ደግሞና ጠዋት እናወራለን። አሁን ደግሞ በዛ ላይ እዚህ ቤት ውስጥ ማውራታችን ጥሩ አይደለም። የአባትን ጉዳይ ማወቅ ከፈለክ ብዬ ነው የጠየኩህ። ማለት እንዴት? የኔን አባት? ቆይ አንተ ማነህ ደግሞ? ስለ እኔ አባት እንዴት ልታውቅ ቻልክ? ስለ እኔ መጠየቅን አቡ ፍላጎቱ ካለ ብቻ ነገር። አዎ በጣም ፈልጋለሁ። በል ንገረኝ። በምልክልህ አድራሻ ትመጣለህ። እንዴት ነው አመኝ እርግጠኛ ልሆን የምችለው? አባትህ ከመሞቱ በፊት ለመጨረሻ ጊዜ የለበሰው ቀይ ሱሪና ቢጫ ቲሸርት ነበር። እና ሌላ አንድ ነገር የምትፈልገው ነገር አለ? በል ቶሎ ብለህ ነው። ታዲያ ማንንም ማስከተል አይቻልም። እሺ ችግር የለውም። ማንንም ይዤ አልመጣም። ለምንድን ነው እስካሁን ያልደወለው? ለማንኛውም ሄጅ ልጠብቀው። በዚህ ሰዓት ወዴት እየሄደች ነው? ለምንድን ነው የማይመጡት? ቤሉል እና ኑኑ ዛሬ ቀጠሮ ነበራቸው። ያለውን ነገር ስለ ራሳቸው ግንኙነት ለማውራት ቤት ውስጥ ካወሩ ድንገት ሄለን ታይናለች በሚለው ኑኑ ስጋት ስላለባት ውጭ ወጥተን ማውራት አለብን የሚለውን ነገር ተስማምቶ ጠዋት ላይ ቀጠሮ ነበራቸው። ግን ደግሞ ቤሉል እሷን ለማግኘት ሲዘገጃጅ ነበር የሆነ ሰው ደውሎ ስለ አባትህ ሞት ማወቅ ከፈለክ እኔ የምልህ ቦታ ቀጥ ብለና ማንንም ሰው ማስከተል የለብህም ብሎ ቤሉልን ድንገት ደውሎበት ሲጠራው ቤሉል ደግሞ እዛ ጋር የኑኑን ነገር ትቶ የአባቱ ነገር ከዚህ በፊትም ሲያስጨንቀው ነበር። አባቴ እንዴት ነው የሞተው? ማን የገደለው የሚለውን ነገር እስካሁን ምንም የታወቀ ነገር የለምና አሁን ደግሞ ያን ሰው ለማግኘት ሄዷል ማለት ነው። ይሄ ሰው ማን ነው? ምንድን ነው? ለምንስ ነው ለቤሉል ደውሎ ስለ አባትህ ገዳይ አባትህ እንዴት እንደሞተ ማወቅ ከፈለክ ናና አናግረኝ ያለው? ይሄ ሰው ምን ፈልጎ ነው? ከቤሉል ምን እጠቀማለሁ ብሎ ነው? ወይ ደግሞ ያ ሰው ስለ ቤሉል አባት ሞት ከተናገረ እዚህ ጋር ምን ይጠቀማል የሚለው ነገር ባይታወቅም አሁን ላይ ቤሉል የሆነ ቦታ ጥግ ላይ መንገድ ላይ ቆሞ እየጠበቀው ነው። ያ ሰው ደግሞ ማን እንደሆነ አይታወቅም። እውነት ያ ሰው ሌላ ሰው ቶሚ እንዴት እንደሞተ ያንን እውነት ለማውጣት የሚፈልግ ሰው ነው ወይስ ምናልባት ሄለን እዚህ ጋር ያዘጋጀችው ሰው ነው የሚለው ነገር እስካሁን ግልጽ ባይሆንም ግን ደግሞ ሄለን ቀደም ብላ ቤሉልን ቁጭ ብለን ማውራት አለብን ላናግርህ እፈልጋለሁ ብላው ነበር። ቤሉል ደግሞ ውጪ ላይ ከአዶኒ ጋር ሆኖ ከጆ ጋር ስለተደባደቡ ያ ነገርም ረብሾ ስለነበረ ወደ ላይ ወጥቶ ኑኑን ለማናገር ፈልጎ ነበር። ትንሽ የሷ ነገርም ጭንቀት ስለፈጠረበት ማለት ነው። ስመልስ አናግርሻለሁ በኋላ እናወራለን በሚለው ነበር ወደ ላይ የሄደው ማለት ነው። ተመልሶ ደግሞ ሄለንን አላናገራትም። በማግስቱ ደግሞ የሆነ ሰው ደውሎ ስለ አባትህ ሞት ከፈለክ ናና አናግረኝ ብሎታል ማለት ነው። እውነታውን እዛ ጋር ሌላ ሰው ነው ወይስ ሄለን ናት የሚለው ነገር ባይታወቅም ሄለን አሁንም ድረስ ለቤሉል ትፎክርበታለች። እናም ደግሞ እሱ ራሱ ከመንገድ ላይ ዞር ማድረግ እንደምትፈልግ ነው እስካሁንም የተረዳ ነውና ከዚህ በፊትም ናሆም አጎቱም ነግሮት ነበር ለቤሉል እሷ ካሉት ነገሮች ሁሉ ከንብረቶች ሁሉ አንተ ማውጣት ትፈልጋለች፣ አንተ ደግሞ እስካሁን ተኝተሃል ነቃ ማለት አለብህ ብሎ ነግሮት ነበርና ምናልባት እዚህ ጋር ሄለን ከሆነች ምን አስባ ነው ቤሉልን ስለ አባት ገዳይና አሟሟት ከፈለክ ና ብሎ በሌላ ሰው ያስደወለችውና አሁን ደግሞ ቤሉል መንገድ ላይ ቆሞ እየጠበቀ ነው። ከዚህ በኋላ የሚፈጠረው ነገር ባይታወቅም ወይ ደግሞ ልታሳግተውም ይሆናል እሱን ከመንገድ ላይ ዞር ለማድረግ ያኔ አዶኒ እንዳደረገ እሱንም አሳግታ የሆነ ቦታ ልታስቀምጠው ነገሮችን ቦታ እስከምታሲስ ድረስ ማለት ነው። ዛሬ እንደውም ከዚህ በፊት ኤልሹን የጠየቀቻትን አዶኒ እዛ ቤት ቁጭ ብሎ ቀስ እያለ
የሰበሰበባት ዶክመንቶች አሉ። ያንን ዶክመንት ደግሞ ኤልሹ የአዶኒ ቤት ሄዳ ዶክመንቶችን ቀስ ብላ ይዛ እንድትመጣላት አዛታለች ማለት ነው። ከዚህ በፊትም በእርግጥ አዛት ነበር፣ ግን ደግሞ ኤልሹ በመሃል ረስታለችና አሁን ደግሞ በማግስቱ ከአዶኒ ጋር ሂጂና ያንን ዶክመንት አምጪልም ብላታለች ማለት ነው። አዶኒ ደግሞ አሁን ላይ እንደ በፊቱ አይደለም። ከኤልሹ ጋር ያን ያክል መቀራረብ አይፈልግም። አጠገቤ አትድረሺ፣ እናም ደግሞ ከኔ ጋር አትሆኚ። የኔና ያንቺ ጓደኝነት በፊት ያለፈ ነገር ነው። ያው አብሮ አደግ ጓደኛው ስለሆነች ያለፈ ነገር ነው። ስለዚህ እኔና አንቺ ካሁን በኋላ ምንም ነገር የለንም ብሏታልና አሁን ደግሞ እሷ ካንተ ጋር ወደ ቤት ልሂድ ብትለው ወደ ቤቱ ይዟት ላይ ሄድ ይችላል ማለት ነው። እሷ ወደ ቤቱ ካልሄደች ደግሞ ሄለን እዚህ ጋር የምትፈልጋቸው ዶክመንቶችን አታገኝም ማለት ነው። እሷ ያንን ዶክመንቶች እንደዚህ አጥብቃ የፈለገችው ብዙ ፋይሎች አሉ። እናም ደግሞ የአዶኒ አባትና ቶሚ የተፈራረሙት አንዳንድ ዶክመንቶች አሉ። ያንን ነገር ነው አዶኒ ቀስ ብሎ የዛ ቤት ነዋሪ ስለሆነ እነሱ ዞር ሲሉ ወይ ደግሞ ለስራ ሲወጡ ቤት ውስጥ እንደ ልቡ ተዘዋዝሮ ያንን ዶክመንቶች ሲሰበስብ የነበረው ማለት ነው። ይሄ ነገር ግን ሄለን ስትሰማ በጣም አስደንግጧት ነበር። ያንን ዶክመንት በእጇ እስከምታስገባ ነው እዚህ ጋር አዶኒ ያላትን ነገር እሺ እያለች ያለችው ማለት ነው። እሱ አሁን ላይ የሚፈልገው በአባቱ ድርሻ ቦታ ተተክቶ መስራትና ድርጅቱ ውስጥም የሆነ ቦታ እንዲሰጠው ይፈልጋል። እሷ ያንን ነገር ካላደረገች እዛ ጋር በዶክመንቶች ዙሪያ ብዙ ማስረጃዎች አሉት። እናም ደግሞ ከገጠር ሄለን ህፃናትን እየለቀመች እንደምትሸጥ ብዙ ማስረጃዎች በእጁ ስላሉ ያንን ነገር ያጋልጥብኛል፣ እኔን እስር ቤት ያስጨምረኛል የሚለው ነገር ስላሳሰባት ነው እዚህ ጋር አዶኒ የሚላትን ነገር እሺ እያለች ያለችው ማለት ነው። ከዚህ በኋላ ዶክመንቶቹን ታገኛለች ወይስ አታገኝም የሚለው ነገር ባይታወቅም ግን ደግሞ ኤልሹ እሺ ብላታለችና ዛሬ እንደውም ለመቀራረቢያ ይሆን ዘንድ ያው ባለፈው አዶኒ እኔ ጋር አትድረሺ ብሎ ስለተቀየረባትና ስለተቆጣት ለመቀራረቢያ ወይ ደግሞ ማታ በስነ ስርዓት አውርቶ በጠዋቱ ደግሞ ወይ ትምህርት ቤት ሸኘኝ ወይ ደግሞ እንደዚህ ይሁን ብላ የሆነ ነገር አሳባ ወደ ቤቱ ለመሄድ ይሆን ዘንድ ዛሬ ላይ የሆነ የከበደኝ ነገር አለ እንድታስጠናኝ እፈልጋለሁ ብላ አዶኒን ወደ ክፍሏ ይዛ ሄዳለች ማለት ነው። ሌላው ነገር ደግሞ የመሲ ጉዳይ ነው። መሲ ለብዙ አመታት እዛ ቤት ውስጥ ስትሰራበት ቆይም አሁን ደግሞ ከዛ ቤት መውጣት ትፈልጋለች። በብዙ ነገር ሄለን እሷንም ኑኑንም ስታስፈራራቸው የነበረው አንቺ እንደዚህ ካላደረግሽ ወይ ደግሞ እንደዚህ ካልሆንሽ ቤተሰቦችሽን ከዚህ አባርልሻለሁ፣ ጎዳና እንዲወጡ ነው የማደርግልሽ እያለች ሁለቱንም ለየብቻ ስታስፈራራ ነበርና መሲ ደግሞ አሁን ላይ ይሄ ነገር በቃ ያለች ይመስላል። ወጥቼ ስራ መፈለግ አለብኝ፣ የሆነ ነገር መስራት አለብኝ፣ ሁላችንም እዚህ የሰው ቤት ተቀምጠን መቼም ህይወታችን አይቀየርም በሚለው ምን እንዳሰበችና ምን እንደወሰነች በዝርዝር ለእናቷ ነግራለች ማለት ነው። እናቷ ደግሞ ይሄ ነገር ቢያስደነግጣትም ግን ደግሞ መሲ እዛ ጋር የወሰነችው ውሳኔ ትክክል ስለሆነ ቀደም ብላ ደግሞ ሄለንም ማሳወቅ እንዳለባት ወይ ደግሞ ከሷ ጋር በሰላም ተለያይታ እንድትወጣ ነው እናቷ እዚህ ጋር የመከረቻት። ለምን ከተባለ መሲ ከዛ ቤት ወጣ ያሰበችው ነገር ያቀደችው ነገር እንዳሰበች ካልተሳካላትና ችግር ላይ ከወደቀች በሰላም ወደዛ ቤት መመለስ እንድትችል በሚለው ነው እዚህ ጋር ያለውን ነገር አስተካክለሽ በሰላምና በፍቅር ከዚህ ቤት እንድትለይ እናቷ እየመከረቻት ያለችው ማለት ነው። ግን ለሄለን የነገረቻት ትምህርት እፈልጋለሁ፣ ውጪ ወጥቼ መማር አለብኝ የሚለውን ነገር ስትነግራት ነው ሄለን እዚህ ጋር ያ ነገር አይሆንም፣ እንደውም ካንቺ ይልቅ ኑኑ መማር አለባት፣ አንቺ ከዚህ ቤት መውጣት የለብሽም፣ አንቺ ከወጣሽ ስራውን ማን ይሰራልሻል እያለች መሲ ከዛ ቤት እንዳትወጣ እየከለከለቻት ያለችው ማለት ነው። መሲ ደግሞ ቀደም ብላ ይሄንን ውሳኔ ለብዙ ጊዜያት አስባበት ስለወሰነች እዚህ ጋር ሄለን አትወጪም አትማሪም ስላለቻት ብቻ አርፋ የምትቀመጥ አይደለም ማለት ነው። ከዛ ቤት ወጣ የሆነ ስራ ሰርታ የተወሰኑ ገንዘቦችን አጠራቅማም ቢሆን ቤተሰቦቿን ከዛ ቤት ብታወጣ ይሻላል እንጂ ሄለን አሁን ላይ ባለችበት ሁኔታ ለሷ ቤተሰብ በጣም አስጊ ስለሆነች ሄለንን አምኖ እሷ ታግዘናለች፣ እሷ እንዲህ ታረገናለች ብሎ እሷን ተማምኖ መቀመጥ ስለማይቻል ማለት ነው። ዛሬ እንደውም መሲ እሷ ቤት ስትሰራ የነበረበትን ገንዘብ ስትጠይቃት ትምህርቱን አንቺ እንድታስተምርኝ እፈልጋለሁ ስትላት ሄለን ብር የለኝም አለች። እናም ደግሞ እኔ እኮ እዚህ ቤት ለብዙ አመታት ሰርቻለሁ ስሰራበት የነበረው ነገርስ ብላ መሲ ይሄን ጥያቄ ስታነሳ ሄለን ደግሞ እዛ ጋር የመለሰችላት እኔ አንቺን ቤተሰብ ሰብስቤ እያኖርኩልሽ የምን ክፍያ ነው ጭራሽ ክፍያ ትፈልጊያለሽ እንዲህ ብላ መሲ ላይ ተሳልቃባታለች ማለት ነው። ያው መሲ ለብዙ አመታት እዛ ቤት ስለሰራች ምናልባትም ክፍያውን ትቀበላለች ወይስ አትቀበልም የሚለው ነገር ባይታወቅም አሁን ላይ ግን ሄለን ምንም አይነት ክፍያ እንዳሌላትና እዚሁ ቁጭ ብላ አርፋ ትምህርት የምትለውን ነገር ትታ ስራዋን እንድትሰራ ብቻ እያዘዘቻት ነው ማለት ነው። መሲ ያው አሁን ላይ ለቴዲ ብትነግረው ቴዲን ብታወራው አሁን ስለወሰነችው ነገር ቴዲን ብታማክረው የሆነ መፍትሄ ይገኝ ነበር። ቴዲ ውጪ ላይ ደህና ስራ ለሷ የሚሆናትን ስራ ፈልጎ ያስገባት ነበር። ግን ደግሞ እሷ አሁን ላይ
ቴዲ ላይ በጣም ተናዳለች። እሱን አኩርፋለች። ስልክ ሲደውልላት ራሱ እሱን ማናገር አትፈልግም። ለምን ከተባለ ባለፈው ቴዲ ከሄለን ጋር ሆኖ ሳሎን ቁጭ ብሎ ሲያወራ የነበረውን ነገር በደንብ ስለሰማች ማለት ነው። ቴዲ እዛ ጋር ሲያወራ የነበረው ለመሲ የሆነ መድኃኒት አምጥቶ ለሄለን እንደሰጣትና ያ መድኃኒት ደግሞ መሲን የሚያሳብዳት መድኃኒት ነው። ሄለን እዛ ጋር ያመጣህልኝ መድኃኒት እኮ አይሰራም፣ መሲን ሊያሳብዳት አልቻለም የሚለውን ነገር ሰምታለችና ለካ መድኃኒቱን እሱ ነው እያመጣለ ሄለን ሲሰጥ የነበረው የሚለውን ነገርም ያንን ነገር ይዛለች። እናም ደግሞ ስለ አዶኒ አባት አሟሟት ራሱ ሄለን እንደገደለችና እዚህ ጋር ደግሞ ያንን ነገር ራሱ ቴዲ እንደሚያቀም ሰምታለች። እናም ደግሞ እዛ ጋር አዶኒ ራሱ መግደል እንደሚፈልጉ ልጁ በጣም እያስቸገረኝ ነው እንዲህ እያለኝ ነው ወይ ካልሆነ እሱንም የአባቱን እጣ ፋንታ እንሰጠዋለን ወይ ደግሞ እንገለዋለን የሚለውን ነገር ሲማከሩ ያንን ነገር ሰምታለች። ቴዲ እዛ ጋር ሄለንን እንደ ሄለን ወገን ወይ ደግሞ እንደ ሄለን ጓደኛ እንደሷ የስራ ባልደረባ ሆኖ የሚያወራት ሄለን ምን አይነት ክፉ ሰው እንደሆነች ያውቃል። ግን ደግሞ እዚህ ጋር እሷን መስሎ ከሷ ጋር ሆኖ እሷ የምታወራቸው ነገሮችን ከሷ ወገን እንደሆነ አድርጎ እሺ አዎ እያለ ከሷ ጋር መወያየት አለበት እንጂ እዚህ ጋር እኔ ያለው እንደዚህን ነገር አያገባኝም እያለ ያንን ነገር እንደማይፈልግና ከሷ ጋር መሆን እንደማይፈልግ ቢነግራት ኖሮ ምናልባት ሄለን እሱ ላይም የሆነ ጉዳት ልታደርስ ትችላለች። ግን ደግሞ መሲ እዚህ ጋር አልተረዳችም ይሄንን ነገር። ቴዲ አውቆ ሄለንን እያዋሻት እንደሆነ እዛ ጋር እሷ ላይ ሙድ እያያዘ እንደሆነ መሲ አልተረዳችም። እውነትም ቴዲ ከልቡ ከሄለን ጋር ሆኖ አሁንም ክፋታቸውን ተንኮላቸውን አብሮ የሚቀጥሉ መስሏት ነው እዚህ ጋር ቴዲ ላይ ተቀይራ ስልክ ሲደውልላትም እሱን ለማናገር ያልፈለገችው ማለት ነው።